እየው እንዴት ነህ? እንዴት ነህ ፈልይ? ሰላም ነው? ኢትዮ አውቶሞቲቭ እንግዲህ እንዲህ እያለ እዚህ ዛሬ ደርሰናል። እንግዲህ የተመልካቾች ጥያቄውን እንግዲህ አሁን ምን መልስበት ሰዓት ነው። ኢንጂነር ኢዮብ ከኛ ጋራ የናንተን ጥያቄ በመመለስ የሚቆይ ይሆናል። ኢንጂነር ኢዮብ እንግዲህ በአውቶሞቲቭ ዘርፍ በማስተማር እንዲሁም ደግሞ በቴክኒክ ጥገና ላይ ለረጅም ዓመታት የሰራ ባለሙያ ነው። ኢንጂነር ኢዮብ እንግዲህ በዚህ በአውቶሞቲቭ ከዲፕሎም ዲግሪ ከዛም ደግሞ ማስተርሱን ይዟል በአውቶሞቲቭ ዘርፍ። አሁን የኢትዮ አውቶሞቲቭ አጋር ወይም ደግሞ ከኛ ጋር አብሮ የሚሰራ አባላችን ነው። በማንኛውም ሰዓት ላይ በማህበራዊ ሚዲያዎቻችንም እንዲሁም ደግሞ በቴክስት ለምትልኩልን ጥያቄዎች አሁን መመለስ እንጀምራለን ማለት ነው። ኢዮብ እንግዲህ ወደ መጀመሪያው ጥያቄያችን እንገባለን። በማህበራዊ ሚዲያ ከመጣልን ጥያቄ እንጀምርና ሰላም ቤተሰቦች፣ ጃካፎር ቢጫ ታክሲ ኢፒሲ ያበራል፣ ትሮትል እና የነዳጅ ፓምፕ በሌላ መኪና ከሌላ መኪና ላይ ተፈቶ ተገጥሞ አልሰራም። በዲያግኖሲስ ሲታይ ትሮትል ነው ችግሩ ይላልና የምን ችግር ሊሆን ይችላል? በእናንተ በኩል ማብራሪያ እፈልጋለሁ ብለውናል። እንግዲህ በማህበራዊ ሚዲያ ላይ ሄኖክ በቀለ የሚባለው አድማጫችን ይላኩልን። መልካም እንግዲህ ይፈልጋም በብዛት መኪኖቹ ላይ ከሚታዩ ዳሽቦርድ ላይ ከሚመጡ ምልክቶች አንፃር ስንመለከት በተለያየ መልኩ እንደ ማኒፋክቸረር እንደ አምራች ኩባንያ የተለያየ ምልክቶችን ይዞ ይመጣል። ለምሳሌ አሁን ኢፒሲ ብሎ ሲመጣ በፊት ቼክ ኢንጂን የሚያበራበት ሁኔታ ነበርና አሁን ላይ ግን ቼክ ኢንጂን በነዚህ በጃክ ፎሮች ስፔሻሊ ወይም ደግሞ በጃክ ምርቶች ላይ ዳሽቦርዳቸው ላይ ሲመጣ የቼክ ኢንጂን ምልክት ሳይሆን የሚጠቀሙት ኢፒሲ ምልክት ነው የሚጠቀሙት። ኢፒሲ ምልክት ማለት ምን ማለት ነው? ተመልካቾቻችን ምናልባት ከዚህ በኋላ እነዚህ መኪኖች ለሚጠቀሙ ኢፒሲ ማለት ኤሌክትሪክ ፓወር ኮንትሮል ሞጁሌተር ሲስተም ወይም ሞጁሌቲንግ ሲስተም ማለት ነው። ያ ማለት ኮምፒውተር ኢሲዩ አላቸው መኪኖች፣ ኮምፒውተራይዝድ ናቸው ማለት ፊውል ሲስተሙን የሚቆጣጠረው ኮምፒውተሩ ነው። ኢግኒሽን ሲስተሙን የሚቆጣጠረው ኮምፒውተር ነው። እዛ ላይ ያለውን ሲስተም በሙሉ የሚቆጣጠር ራሱን የቻለ ሞጁሌተር ይኖረዋል። እና ይሄ ሞጁሌተር ምንድነው? ዋናው ዓላማው ኮንትሮለር ወይም ኮንትሮል ማድረግ ነው። ማለትም የተለያዩ ኢንፑት ሲግናሎች ከተለያዩ ሴንሰሮች ይመጣሉ። በዛ በመታገዝ ደግሞ ምን ያደርጋል ማለት ነው? አክቹዌተሮችን ፋንክሽናል ያደርጋል ወይንም ደግሞ ያዛቸዋል። እና ከዚህ ከኤሌክትሮኒክ ኮንትሮል ሲስተም ጋር ተያይዞ የሚመጡ ችግሮች እዛ መኪና ላይ የሚበራው በቼክ ኢንጂን ምልክት ሳይሆን ወይንም ከዚህ ቀደም እንደነበረው ልክ ደሆል የተለመደው ነገር አለ። ኤሲኤ ያወጣው ወይንም ደግሞ ሶሳይቲ ኦፍ አውቶሞቲቭ ኢንጂነሪንግ ያወጣው ራሱን የቻለ ስታንዳርድ ሲምቦል አለው። ያቺ ሲምቦል ቼክ ኢንጂን ነችና የቼክ ኢንጂን ምልክት ትበራለች። እኛ ከዚህ ቀደም እንደምናውቀው በእነዚህ መኪኖች ላይ ግን ኢፒሲ ብሎ ነው የሚመጣው። ኢፒሲ ማለት ምን ማለት ነው? ተመልካቾቻችን ኤሌክትሪክ ፓወር ኮንትሮል ሲስተም ማለት ነው። ኤሌክትሪክ ፓወር ኮንትሮል ሞጁሌተር ወይም ኤሌክትሪክ ፓወር ኮንትሮል ሲስተም ማለት አጠቃላይ ሆል ቲንግ ልክ እንደ ቼክ ኢንጂንን ተክቶ የሚሰራ ነው። እሷ ነገር በራሽ ማለት ሆል ኮምፒውተር ላይ አንዷ ሲስተም ለምሳሌ አሁን እሱ ካለው ትሮትል ነው ኦፍ ኮርስ የሚያመጣው። ትሮትል ሲበላሽ ኢፒሲ ይበራል። በፊት ትሮትል ሲበላሽ የተለመዱት መኪኖች ላይ 70-80% የሚሆኑ መኪኖች ላይ ኢፒሲ ሳይሆን የሚበራው ቼክ ኢንጂን ነው የሚበራው። በስ ቼክ ኢንጂን ሲበራ ምን እናደርጋለን? አውቶማቲካሊ ይዘን ወደ ቴክኒሻን ጋር እንሄድና መኪናው ዲያግኖስ እንዲደረግ ይደረጋል። ማለት ስካን ቱል ተጠቅመን ስካን ይደረጋል። ያ ፎልት ኮድ እንዲወጣ ይደረጋል። እና ኢፒሲ የሚለው ቃልን በደንብ ለማብራራት ለሌሎችም አዲስ ሐሳብ ወይም ደግሞ ለየት ያለ መስሎ ስለተሰማኝ እንደ ሌሎች መኪኖች ምናምን ነገር ቼክ ኢንጂን ምልክቱ አሳተው የምትመጣው ኢፒሲ የሚለው ጽሁፍ ነው የሚመጣላቸው እነሱ መኪኖች ላይ። ለዛም በደንብ ከዚህ በኋላ ግብአት እንዲሆናቸው ያክል ነው እና ይሄን ያክል ያብራራ ነው። ስለዚህ ኢፒሲ የምትለዋ ስትመጣ ኦፍ ኮርስ ኢንጂኑ ላይ ወይንም ኮንትሮል ሞጁሌተሩ ላይ የተያዘ ፎልት ኮድ አለ ማለት ነው። እና ይሄንን ፎልት ኮድ ምን መደረግ መቻል አለበት? መነበብ መቻል አለበት በስካንቱን። እና ሰውየውም እንዳለን ጥያቄያችን ስካን ሲደረግ ምንድነው የመጣው? ትሮትል ፖዚሽን ችግር አለበት ነው። ኦፍ ኮርስ ከትሮትል ጋር ተያይዞ ችግር አለበት ነው። እና የትሮትል ፖዚሽን ሴንሰር ችግር መኖሩ መኪናው ላለመነሳቱ ብቻ ሳይሆን ጉልበት ለመድከሙ፣ ኤክሰሲቭ ፊውል ኮንሳምፕሽን ለመምጣቱ ደሆል እዛ ከፓወር ሎስ ጋር ተያይዞ ችግሮች በዚህ በትሮትል ፖዚሽን ሴንሰር አማካኝነት ይመጣሉ።
ስለዚህ ስትሮቱ ላይ ምን መሰራት መቻል አለበት የሚለውን ነገር ተመልካቻችን ሌሎችም በደንብ አንደርስታንድ ሊያደርጉ ይገባል። የመጀመሪያ ደረጃ ሲምፕል የሆነው ሜትድ መጠቀም ነው፣ ክሊን ማድረግ ነው። ክሊን ሲደረግ ምንድነው ራሱን የቻለ ክሊነር አለ፣ ትሮትል ቦዲው እንዳለ ወጥቶ እንዲጸዳ ይደረጋል። ኦኬ ይሄንን አይት አድርገው ተስታንተን የማይመጣላቸውና ኢሬዝ አድርገው ችግሩ የማይጠፋ ከሆነ ድጋሚ ምን ይደረጋል ማለት ነው? በተቻለ አቅም ወደ ትራብል ሹት ይገባል። ትራብል ሹት ሲገባ እያንዳንዷን የሴንሰሩን ገመዶች ምን ማድረግ ቮልቴጅ ሲግናል መለካት፣ ኮንስታንት ቮልቴጅ መለካት፣ ግራውንድ ቼክ ማድረግ፣ ሃርነስ ሰርኪዩት ኦፕን ሰርኪዩት በደንብ ቼክ ማድረግ፣ ኮንቲኒቲ ቴስት መስራት፣ በቴስት ላምፕ ቼክ ማድረግ፣ ሬዚስታንስ ቫልዩ ቼክ ማድረግ። እኚህ ሁላ ነገሮች መቼ ነው የሚመጡት? ትራብል ሹት ላይ ነው። ይሄ ሁሉ ተሰርቶ ሴንሰሩ ችግር ካለበት ሴንሰሩን የመቀየር ቴንደንሲ ይኖራል። ኦኬ አንዳንድ ጊዜ ደግሞ ሴንሰሩ ሰላም ሆኖ ትሮትሉ ላይ ሪተርን ስፕሪንጉ በትክክል የማይመልስ ከሆነ ወይም ደግሞ አክቹዌት የማያደርግ ከሆነ ስፔሻሊ ስቴፐር ሞተር የሚጠቀሙ ከሆነና ደግሞ ሞተሩ በጣም የደከመ እየመጣ ከሆነ ይሄ በጣም ችግር ነው። ስለዚህ አሁን እሱ እንዳለን ምንድነው እሱ ከሌላ መኪና አምጥተን አስገባንለት ነው የሚለው አይደለም። ከሌላ መኪና የነዳጅ ፓምፑና ትሮትሉ ከሌላ መኪና ሲመጣ ከሌላ መኪና የመጣው ጤነኛ ነው ወይ? አሁን ያ እሱ ራሱ ጥያቄ ምልክት ውስጥ የሚገባ ነገር ነው። ሲያመጡት እርግጠኛ ናቸው ወይ በትክክል ፋንክሽናል የሆነ የሚሰራ ነው ወይ የሚለውን ነገር ቴክኒካሊ መታየት ያለባቸው ነገሮች ቴክኒካሊ መታየት አለባቸው። እነዛ ነገሮች ቴክኒካሊ ከታዩ በኋላ ኦኬ መስራት ይችላሉ ተብሎ ነው መገጠም የሚችሉት። ሰከንድ ሃንድ እንጠቀማለን መኪና ላይ ምንም ችግር የለውም ካለን ኢኮኖሚካል አንፃር ምናምን ሰው አዲሱን እቃ ላይ ያገኘው ይችላል በተለያየ አጋጣሚ እና አንድ አጋጣሚ ሆኖ ይሄ ሰውዬ ሰከንድ ሃንድ ልጠቀም ካለ በትክክል የሚሰራውን ፋንክሽናል የሆነውን አምጥቼ ልጠቀም ብሎ ቢል ይቻላል መጠቀሙ እሱ ችግር የለውም። ግን ሲጠቀመው በትክክል ይሰራሉ የሚለውን ነገር እሱን ከግምት ውስጥ ማስገባት ይኖርበታል። ከዛ አምጥተው ሲተኩ ምን መሆን መቻል አለበት? ፋንክሽናል ሆኖ ማገልገል መቻል አለበት። ያ ካልሆነ ግን ፋይናሊ ምንድነው የሚያደርገው ማለት ነው? ይሄ ላይክ ምንድነው ድካም ነው የሚሆነው ወይም ደግሞ ላይክ ታይም ዌስት ነው የሚሆነው። ፕላስ ማቴሪያል ኤክስትራቫጋንስ ማድረግ ወይንም ደግሞ ማቴሪያሉን ዝም ብሎ ያላግባብ የሆነ ቦታ ላይ ወስዶ መጠቀም ነው የሚሆነውና ሲጠቀሙት በትክክል ተፈትሾና ታይቶ መሆን መቻል አለበት። ስለዚህ ከትሮትሉ ጋር ያለውን ችግር በደንብ አድርጎ ሃርነስ ቼክ ማድረግ ማጸዳት፣ ቦዲው በደንብ ተፈቶ መታየት መቻል አለበት። ሪተርን ስፕሪንጉ ስቴፐር ሞተር ደግሞ ከሆነ ኦፍ ኮርስ ስቴፐር ሞተር ነው የሚጠቀሙት። ሞተሩ ወጥቶ እንደገና በደንብ ታይቶ መገጠም መቻል አለበት። ይሄን ሁሉ ካደረጉ ፎርስ ማይስተካከልበት ምንም ምክንያት የለም። ግን በዚህ አጋጣሚ አሁን አንዳንድ ጊዜ ማቴሪያል አምጥተው ሲቀይሩ ማቴሪያል ስለቀየሩ ብቻ ፋንክሽናል ይሆናል ማለት አይደለም። ስለዚህ ምን መደረግ መቻል አለበት? በተቻለ መጠን ሪለርን መደረግ መቻል አለበት። ኮምፒውተር ተጠቅመው ዝም ብሎ ማቴሪያሉን ለምሳሌ አንዳንድ ጊዜ ስልካችንን እየተጠቀመን የሆነ አዲስ መስመር ስናስገባ ምናምን ሪሴት እናደርጋለን አይደለም? ልክ እንደዚህ ሁላ አዲስ ማቴሪያል አዲስ ሴንሰር አዲስ አክቹዌተር አዲስ የሆነ ነገር ስትገጥመለት ድጋሚ ማስተዋወቅ ይፈልጋል። ያንን ነገር ማድረግ ማስተዋወቅ ከኮምፒውተሩ ጋር። ስለዚህ በዚህ መልኩ ኢፒሲ የሚለውንም መረዳት ያስፈልጋል። እንደገና ደግሞ ትሮትል ጋር ያለውን ችግር በዚህ መልኩ ማየት ያስፈልጋል ማለት ነው። እሺ ቀጣይ ጥያቄያችን ሰላም ተናስተልኝ አንድ ሐሳብ አለኝ አማክሩኝ። የኔ መኪና ሃይሉክስ ባለ ከለሩ ነው ተነስቶ ከትንሽ ደቂቃ በኋላ ቃቃቃቃ የሚል ድምጽ አለው እና ከዛ ኢንጂን ተፈታ ጊር ፕሮ አድርጎ እንዳይሆን ተብሎ ምንም ነገር የለውም ተብሎ ተሰራ። ከዛ በኋላ እንደገና ከነበረው ባሰበትና ሁሉም ነገር አሰራው። ምን ለውጠውም አጣን ምን እናድርግ? ኦኬ መልካም። እንግዲህ አሁን አንዳንድ ጊዜ እነዚህ ናፍጣ መኪኖች ላይ እንዲህ አይነት ነገር ሊያጋጥም ይችላል። አንዳንዴ የፖምፓው ድምጽ ሊሆን ይችላል። ፖምፓው ራሱ በትክክል አጀስትመንት ካልተሰራ በትክክል ካላብሬት ካላደረጉት እንዲህ አይነት ፖምፓ ማለት ተመልካቾቻችን ኢንጀክሽን ፓምፕ ማለት ነውና የዚህ ኢንጀክሽን ፓምፕ ጥቅም እንደሚታወቀው ፊውልን which is pump pressurize አድርጎ ወደ ኮምፖስቲንግ ቻምበር ወይንም ደግሞ ወደ ኢንጂኑ ሲሊንደር ውስጥ ፎርሙን ቀይሮ
ማለት ፈሳሽ የነበረውን በጉም መልክ ወይም በትነት መልክ ይሄ ማለት ምንድነው ሊኩዊድ የነበረውን ኢቫፖራይዝ በማድረግ ወይም አቶማይዝድ በማድረግ ሃይሊ ፕሬሸራይዝድ አድርጎ ወደ ኮምፖስቲንግ ቻምበር ወይም በተለምዶኛ ካምቻ ብለን የምንጠራው ወደዛ ውስጥ የሚልክ ፓርት ወይንም ደግሞ ዲቫይስ ነው እና አንዳንድ ጊዜ የዚህ ፓርት በራሱ መበላሸትና ልክ አለመሆን ከሞተሩ ውጭ እንዲህ አይነት ድምጽ ሊያመጣ ይችላል። ቀቀቀቀቀ የሚል ድምጽ ሊያመጣ ይችላል። ኦኬ ይሄንን ነገር በትክክል አውርዶት ኢንጀክሽን ፓምፕ ቤት ወይንም ደግሞ እንደዚህ በተለምዶ ፖምፒስታ ቤት ወይንም ፖምፓ ቤት ብለን የምንላቸው እነሱ ቤት ወስደው ቤንች ላይ ቴስት ተደርጎ ተሰርቷል ወይ ተስተካክሏል የሚለው ነገር ከግምት ውስጥ ሊገባ ይገባል። ያ ነገር ካሊብሬሽኑ ትክክል ካልሆነ እንዲህ አይነት ድምጽ ይዞ የመምጣት ቴንደንሲ ስላለው ኢንጀክሽን ፓምፑ በደንብ ሊታይ ይገባል ማለት ነው። ከኢንጀክሽን ፓምፑ ባሻገር ሌላኛው የሚታየው ነገር ምንድነው እሱ ከፖምፓው ውጭ ራሱ የኢንጀክተር ኖዝሉ በጣም የሚገርም ነገር አሁን ብዙ ሰው ከሞተር ጋር የሚያያይዘው ነገር አለ። ምንድነው ሃይሉክስ እነዚህ መኪኖች ፖምፓቸው ኢንጀክተራቸው ኤሌክትሪካል ኮንትሮልድ ነው። ኤሌክትሪካል ኮንትሮልድ ነው ስለ ኖዝላቸው ምንድነው በኮምፒውተር ነው ኮምፒውተሩ ነው የሚቆጣጠረውና ኮምፒውተሩ ሲቆጣጠረው ሲግናል የሚልክለት ግራውንድ ኮንትሮል የሚያደርገው እሱ ሆኖ ኢዲዩ አንዳንድ ጊዜ ይደክማል። ኢዲዩ ማለት ተመልካቾቻችን ኤሌክትሪክ ድራይቭ ዩኒት ማለት ነው። ኤሌክትሪክ ድራይቭ ዩኒት ስንል ምንድነው የባትሪው 12 ቮልት ብቻ ኢንጀክተር ኖዝሉን ለማዘዝ ይቸግረዋል እና ያንን ደግሞ ለማዘዝ የግድ ምን ያስፈልገዋል ኤሌክትሪክ ዲቨሎፕ ወይንም ደግሞ የሚመጣውን የባትሪውን መጠን ዲቨሎፕ ማድረግ ወይንም ማሳደግ የግድ ያስፈልጋልና ያ 12 ቮልት ብቻውን በቂ ስላልሆነ ለምንትን ምንድነው እሱ ኖዝሉን ለመክፈት ያለው አማራጭ ምንድነው ኢዲዩ መጠቀም ነው እና ከኢዲዩ አካባቢ አንዳንድ ጊዜ ፓወር ሰፕላይ ኢንፑት ሲያንሰው ኖዝሉ ጋር ቀቀቀቀቀቀ የሚል ድምጽ ይሰማል። ስለዚህ ኖዝሉ ጋር በራሱ እያንዳንዱ ኖዝል አውጥቶ ቴስት ማድረግ ይጠበቅባቸዋል። ይሄ ኖዝል ቴስት ካልተደረገ አሁን ሞተር ቢፈቱ ቢገጥሙ ምናምን ነገር አሁንም በቃ ችግር ላይ ነውና ችግር ላይ ናቸው ኢንሴንስ ወይም ደግሞ ችግር ላይ ናቸው ማለት ምንድነው ኖርማሊ ያወርዱታል። ከዛ በኋላ ከወረደው በኋላ ግን ሪፌስ ሲደረግ ሲለካ ደጋግሞ ሲያወርዱት ሰውየውን አላግባብ ወጪ ላይ ይመጣል ነው። ሁለተኛ ነገር ደግሞ ያ ችግር የሚመጣበትን መንገድ በደንብ አድርጎ መለየት ካልተቻለ አሁንም ቢሆን ምንድነው ለራሳቸውም ታይም ዌስት እያደረጉ ሰዓት እያዋከኑ ነው። ሰውየውንም አላስፈላጊ ዕዳ ላይ እየጣሉ ነው። እነዚህ የሃይሉክስ መኪኖች ኢንጀክተር ኖዝላቸው እንትን ምንድነው ኤሌክትሪካል ስለሆነ ወይ ኤሌክትሪካል ኮንትሮልድ ስለሆነ የግድ እንትን የሚደርሰው ኤሌክትሪክ መጠን ከፍተኛ ካልሆነ ምን ይሆናል በጣም ሶሎኖይድ የመክፈት ቴንደንሲው ይቀንስና የስፕሪንግ ቴንሽኑ የመገፍተር አቅሙ ከፍ ይላል። ስለዚህ ምን አይነት ድምጽ ትሰማለህ ቀቀቀቀቀቀቀቀቀ የሚል ድምጽ ትሰማለህ። እዛ ጋር ያለውን ኤሌክትሪክ መስመር ሲስተሙን በደንብ ማየት ኢንጀክተር ኖዝሉ ጋር ተያይዞ የሚመጣውን ነገር ስለዚህ ይሄ ከተደረገ በኋላ ከታየ ኢንጀክተር ኖዝሎቹ በትክክለኛ መንገድ እየሰሩ መሆኑን ካወቁ ኦኬ ሶስተኛው ስቴፕ ላይ እንሄዳለን። ማለትም ምን ማለት ነው ተመልካቾቻችን ግልጽ ለማድረግ ያክል ለተመልካቾች ብቻ አይደለም ለቴክኒሻኖችም ጭምር ነው። አውቶሞቲቭ ላይ ወይንም ደግሞ እነዚህ ቴክኒክ ኤሪያ ላይ ላሉ ሰዎች በደንብ ግልጽ እንዲሆን የሚያስፈልገው ነገር እንደው መኪናው ተበላሸ ተብሎ ስለሚታሰብ ቀጥታ ሄደን ማይሆን ትልቁን ፓርት መንካት ሳይሆን ከትንሽ ወደ ትልቁ መሄድ ማለት ምን ማለት ነው? ይሄ ከምንድነው አነስተኛ የሆነ ወይንም ትንሿን ነገር መስተካከል ሲገባት በትንሿ ነገር ምክንያት ትልቁ ነገር ስለሚቆም ትንሿን ነገር እያዩ ወደ ትልቁ መሄድ ማለት ነው። ስለዚህ ትንሿን ነገር በትክክል አይቶ ካልጨረሱ ወደ ትልቁ ነገር መሄድ የለባቸውም። ኦኬ ለኛ ትልቁ ማን ነው? እሱ ሞተራችን ነው አይደል? ሞተሩ በየጊዜው የሚፈታ ከሆነ በየጊዜው የሚወርድ ከሆነ በዚህ ችግር ተብሎ በሌላ ማለትም ውጭ ባለ ችግር ሞተሩ የሚወርድበት ምንም ምክንያት የለም። እይታችንን እንድናስተካክል ውጭ ካለው ከሲምፕሉ ተነስተን ወደ አብስትራክቱ መሄድ እና ምንድነው እሱ እንደው በብዛት አውቶሞቲቭ ላይ የተለመደው ነገር ስታርት ፍሮም ሲምፕል ጎ ቱ አብስትራክት ማለትም ከትንሹ ነገር ጀምረ ወደ አብስትራክት ወደ ውስብስቡ ነገር በትንሿ ነገር መፈታት እየተቻለ ወደ ውስብስብ ነገር ውስጥ መሄድ አይገባንም። ስለዚህ ከዚህ አንግል ተነስቶ ምን ማድረግ መቻል አለበት መታየት አለበት። ለዛ ነው ከፓምፕ ተነሳን
ከፓምፕ ቀጥሎ ወደ ማን ጋር መጣ ወደ ኖዝል ጋር መጣ ኖዝሉን አይተን ሲንጨርስና እሱ ላይ እርግጠኛ ከሆነን በኋላ ወደ ማን እንሄዳለን ማለት ነው ወደ ሲሊንደር ሄዱ ጋር እንመጣለን ኦኬ ሲሊንደር ሄዱ ላይ ደግሞ ምንድነው ልናስተካክል የምንችለው በስ ይሄን ቀቀቅ የሚል ድምጽ በኖዝል ብቻ ነው የሚመጣው ኖ በማን ይመጣል እሱ በሲሊንደር ሄድ ላይ ባሉ ቫልቮች ስለዚህ የቫልቭ ክሊራንስ አጀስትመንት ትክክል ካልመጣ ካልተስተካከለ ቫልቭ ክሊራንሱ ትክክል ካልመጣ ይሄ የታይሚንግ መዛባት አይነት ነገር ይመጣና ምን ይሆናል እሱ ቀቀቀቀቀቀቀ ማለት ይሄ ምንድነው እሱ ሰዓቱን አይጠብቅም ቫልቭ ለመክፈት ስለዚህ የድምጽ መደራረብ ይኖራል ማለት ነው እሱን ደግሞ ለማምጣት የግድ ክሊራንስ አጀስትመንት መስራት ይኖርበታል ያ ክሊራንስ አጀስትመንት የሚሰራው ቫልቭ ክሊራንስ አጀስትመንት ቴክኒሻኖች ያውቁታል ፊለር ጌጅ ወይንም ስፔስ ሜትር እንጠቀምና በዛ ስፔስ ሜትር ከማኑዋሉ ጋር ያነጻጸርን ወይንም ደግሞ መኪኖቹ ከሚመጡበት ስፔሲፊክ ማኑዋል አለ አይደለ ከዛ ሰርቪስ ማኑዋሉ ጋር ቁጥሩን እንወስድና በዛ ቁጥር መሰረት ሪአጀስትመንት መሰራት ግድ ነው ከዛ በኋላ ይሄ ተሰርቶ ካልሆነ ግን ምን እንጠቀማለን ይሄም ሆኖ ካልተስተካከለ ሜካኒካል ስቴቶስኮፕ እንጠቀማለን ሜካኒካል ስቴቶስኮፕ ስንጠቀም ድምጹ የቱ ጋር እንዳለ ለመለየት ያስችለናል ማለት ተመልካቾቻችን ሜካኒካል ስቴቶስኮፕ ብለን ስንል ሌላ ነገር አይደለም ለምሳሌ እናንተ ወደ ጤና ተቋም ስትሄዱ የልብ ምታችሁን ያዳምጣሉ ወይም ደግሞ የልብ ምታችንን ያዳምጣሉ አይደል ጆሮአቸው ላይ ሰኩና ምን ያደርጋሉ የኛን የልብ ምት ያዳምጣሉ which is ሳሙዌር ችግር ካለብን በቀላሉ አይደንቲፋይ ያደርጋሉ አይደለ እኛም ልክ እንደዚህ የመኪናችንን የሞተር ክፍል እየሰራ ምን እናደርጋለን ሜካኒካል ስቴቶስኮፕ ተጠቅመን በዛ ሜካኒካል ስቴቶስኮፕ ድምጹ የቱ ጋር እንዳለ መለየት ያስፈልጋል ሜካኒካል ድምጽ መለየት ላይ እንገባለን ነው ስለዚህ በዚህ ሁሉ ሂደት ውስጥ የማይፈታ ችግር የለም መኪና ላይ ኦፍ ኮርስ ችግሮች ይፈታሉ የመጨረሻ እንኳን አውቶፊውስድ ቢሆን ደሆል ፓርቱን አውጥተህ በሌላ አዲስ ተቀይራለህ እንጂ የመኪና ላይ ችግር አይፈታም አይባልም ግን ይሄን ስንል ደግሞ ተመልካቾቻችን ጊዜ የሚወስዱ ጥንቃቄ የሚፈልጉ ነገሮች ረጅም ሰዓት በትዕግስት እና አንድ ጊዜ በሆነ ሴናሪዮ ላይ ይመስለኛል ግሪን ቴክ ያለ ሰው ነውና ሲኤችአር ነው መኪናው እና ካንዱ የመኪና ከፋፋይ ድርጅት እንትን ይባላል ኢቪ ነው አይ ሚን ሃይብሪድ ነው እና እነሱ ጋር ያው ግሪን ቴኮች እንደሚታወቁ ኤሌክትሪክ መኪና ነው እንትን የሚሉትና መኪናው እነሱ ጋር ይሄዳል እና ሲሄድ ምንድነው ሲያወራን የሰማሁት ነገር ለረጅም ጊዜ ምናምን ነገር በቃ ችግሩ ተፈለገ ሰውየው ተስፋ ሳይቆርጥ ጊዜ ስጠናል ነው አለ 1 አመት ፈጀብን አለ 1 አመት ፈጅቶብን ግን ያየነው የፊውዝ ችግር ነው አለ ኢማጂን ማለት ዚስ ማች እንትን አሁን ትንሽዋ ነገር በጣም ማይነር የሆነችው ነገር በቃ ግራስ ያጋባቸው ድረስ ችግሩን ግን አሁን ለሚቀጥለው ጊዜ 1 አመት የፈጅባቸውን ችግር ሌላ መኪና ሲመጣ ምናልባት ምን ችግር ለማየት ያንን ቼክ ያደርጋል ያበቃ 5 ደቂቃ ማይፈጅባቸው ልምድ የሚባለው እኮ ኤክስፒሪየንስ ማለት ከትምህርቱ በተጨማሪ አሁን አንተ እንግዲህ በትምህርቱ ቀስ እያልክ ዲፕሎም ዲግሪ ማስተርስ ሄዳል ከዛ የበለጠ ግን ብዙ ጊዜ ፕራክቲካል ጋራጅ ላይ የምትሰራው ነገር ሞር ብዙ ነገር እያስተማረ ይሄዳል እዚህ ማይንድ ላይ ዕውቀት ላይ የምታረጋው ነገር ዋናውን ነገር ትይዝና ሌሎችን የመርሳትም ነገር ይላል ፕራክቲካል ነገሮች ግን አይረሱም ስለዚህ ልምድ ያለው ሰው የሚባለው ስራም ሲቀጠር እኮ ለዛ ይመስለኛል ትክክል እና ከዛ አንፃር ምንድነው ጊዜ ወስዶ ማየት መመልከት ስለዚህ አንዷን ፊውዝ ቼክ ለማድረግና ችግሯን ለመለየት 1 አመት ፈጅባቸው እነዚህ ሰዎች 1 አመት የፈጅባቸው ግን ከዚህ በኋላ ኤክስፒሪየንስ ይሆናሉ እንዳልከው ፎር ኔክስት ታይም የሚመጡት መኪኖችን በእንዲህ አይነት ችግር አሁን ጊዜ አይፈጅባቸውም ስለዚህ በቀላሉ ምን ያደርጉታል ማለት ነው ነገሮችን ማስተካከልና ወደ ነበረበት መመለስ ይቻላል እና ስለዚህ ምንድነው እሱ አሁን ለናነሳው የፈለግነው ነገር እያንዳንዷ ነገር ስቴፕ ባይ ስቴፕ ጊዜ ብትወስድም የማይፈታ ችግር የለም ግን ትልቁ ችግር ምንድነው ፈለይ በዚህ አጋጣሚ እናንሳውና እንደው አንተም የሆነ ሐሳብ ተጨምርበት ይሆናል ብዬ አስባለሁ ከዚህ ቀደም በአንዳንድ በስራ ምክንያቶች ያያቸው ነገሮች ስላሉ ሰዎች መኪና ይዘው ወደ ጋራጅ ሲመጡ ጉጉታቸው ምን ድረስ ነው እስቲ ካንተ አንተ የተወሰነ ነገር እስቲ በልበትና ማለት እንዲሰራላቸው ከሚፈልጉ ግልጽ ነው ምንድነው ብዙዎቹ በቃ ከፍተኛ የአውቶሞቲቭ ዕውቀት አለ ምናምን ከተባለ ወዲያው ነው በደቂቃ እንዲፈታላቸው ይፈልጋሉ ግን እንዳልከው ነው ለምሳሌ ቅድም በህክምናው እንደሰጠኸው እነዛ ነገሮችም ተፈትሸው እኮ የሆነ ፍንጭ ሳይሰጡ ይቀሩና ሄደ
ትልቅ የተባሉ ሀገሮች ሁሉ ሆስፒታል ሄደህ እኮ አንድ ከታች ያለ ጊዜ ይፈልጋል ልክ አንዳንድ ጊዜ ወዲያው የምትመልሳቸው ነገሮች አሉ ቀላል ድምጻቸው ምልክታቸው እና የሚያሳየው ኢቭን እኮ ዳያግኖስ ላይ ራሱ የሆነ ነገር አንብቦልህ እኮ ያልሆነ ነገር ሆኖ ልታገኘውም ትችላለህ ተጨማሪ ደብል ችግር ሊኖረው ይችላል ዳያግኖስ ላይ ያለውን ስትፈታው ያ ነገር ላይ ይፈታ ይችላልና ትግስት ያስፈልጋል እንዳልኩ ኤክስፒሪየንስ አለ ትምርቱ ይጠቅማል ግን አንዳንድ በተለይ የቆዩ መኪናዎች ከሆነ አሁን እነ ዲኤክስ ምናምን እንደዚህ ከሆኑ ብዙ ነገራቸውም የተነካካ ያረጀ ምናምን ነገር ስለሆነ ትግስት ይፈልጋል ግን ብዙ ጊዜ እንትኖች ትግስት የላቸውም ለዛ ነው አሁን ቀደም ቴክስት ያየው ነበርና አያሳዩኝም ሰሰራም ጥገናም ሲሆን ምናምን ሌላ ነገር አበላሽ ያ የሚያበላሽ የለም ማለት አይቻልም በየጋራዡም በጣም ብዙ ችግር አለ ግን እንደዛም ሆኖ ግን ለባለሙያ ትግስት ካልሰጠው ዛ ቆመህ የምታጣድፈው ሆነ በሽታውን ለማግኘት ብዙ ሲቸገሩ ነው ያለው ባለሙያዎች እንግዲህ ተመልካቾቻችን ይሄን ያነሳንበት ምክንያት አለን የተነሳበት ምክንያት ምንድነው አንዳንድ ጊዜ መኪናችንን ይዘን ወደ ጋራጅ ስንሄድ ጊዜ የሚፈልጉ እይታ የሚፈልጉ በሂደት ውስጥ የሚታዩ ትግስት ኑሮን ወደዛ ስናመጣቸው በጣም አእምሯችንን አሳምነን መምጣት መቻል አለብን መኪናው ሲመጣ አንዳንድ ጊዜ እንደድል ሆኖ በ30 በ40 ደቂቃ ውስጥ ችግሩ ተፈቶ የሚመለስበት ሁኔታ አለ ከባድ የተባለው አንዳንድ ጊዜ ደግሞ ቀላሏ ነገር በጣም ረጅም ጊዜ ችግሩ እስኪታወቅ ድረስ ሊያስቸግር ይችላል ስለዚህ ለቴክኒሻኑ ጊዜ መስጠት ቴክኒሻኑ ጊዜ ወሰደ ማለት አልቻለም አላወቀ ማለት አይደለም ግን ይሄ ትራይ ኤንድ ኤረር እንዳይሆን አንዳንድ ጊዜ ነገሮችን ረጋ ባለ መልኩ ማየትና ለቴክኒሻኖቹም እድል ሰጥቶ ያ ችግር እንዲፈታ ማድረግ እና ሁሉ ጊዜ ሲመጡ እስከሚገጥመኝ ድረስ ይሁን ጉጉት አላቸው እና ያው እንግዲህ ልክ አንዳንዴ ሲያስቸክ እንትን ሲሉኝ ምናምን ነገር ወጣ ብዬ ለማየት ሞክራለሁና እዛ ወዲያው በዛው ባገኘዋቸው ቅጽበት ችግሩ እንዲፈታላቸው ምናምን የሚፈልጉ አይነት ሰዎች አሉ ስለዚህ ከዚህ አንግል ተመልካቾቻችን ይሄንን ችግር እናንተ ብታስተካክሉት ወደ ቴክኒሻን ጋር ስትመጡ እግረ መንገዳችሁን ለማለት ነው የጤናው ጉዳይ ያሳስቦታል እንግዲያውስ አዲስ የባህል ሕክምና መስጫ ማዕከል ጎራ ይበሉ የተፈጥሮ እጽዋትን ብቻ በመጠቀም በባህላዊ ሕክምና ጥልቅ ዕውቀት ባላቸው ባለሙያዎች ያለምንም አይነት የጎንዮሽ ጉዳት ለጤናው መፍትሄን ያገኛሉ ለስኳር ለስንፈተ ወሲብ ለወር አበባ መዛባት ወይንም መቋረጥ ለወሊድ ችግር ለኪንታሮት ለጨጓራ ለኩላሊት ለሪህ ለአስም ለጉበት ለቆዳና እንዲሁም ለሌሎችም ችግሮች መፍትሄን እንሰጣለን በሁሉም የማህበራዊ ሚዲያዎች አዲስ የባህል ሕክምና ብለው ይጎብኙን ለጥያቄዎች ሁሉ መልስ ያገኛሉ አድራሻ ዓለም ባንክ በክተራ ፊት ለፊት ያገኙናል ለበለጠ መረጃ በስልክ ቁጥር 0929585848 ወይም 0992721212 ይደውሉ ለጤናው አዲስ መፍትሄ ከአዲስ የባህል ሕክምና ማዕከል እዮባሻ ወደ ቀጣይ ጥያቄ ስንሄድ ማህደር ዶሳ ይባላሉ በማህበራዊ ሚዲያ ነው ጠየቁን የኔ ጧት ቁልፍ እየመታች ነጭ ጭስ አለው አንዳንዴ አይነሳም አንዳንዴ ይነሳል ሲነሳ ግን በደንብ ነጭ ጭስ ያወጣል ትንሽ መሄድ ሲጀምር ቀኑን ሙሉ ሰርቼ ስመጣ ነጭ ጭስ የለውም መኪናው ዲ4ዲ ዶልፊን ሚኒባስ ነው ከሐረር ነው መልሱን አደራ ብለዋል እሺ እንግዲህ ተመልካቾቻችን ምንድነው እነዚህ ናፍታ መኪኖች ላይ በተደጋጋሚ ጊዜ የሚመለስ ነውና ጧት ላይ ኮልድ ስታርት ስላለ ይሄ የሚገባው የአየር እንትኑ ዴንሲቲው ወይንም ደግሞ ቅዝቃዜው ከፍ ባለ ቁጥር ዴንሲቲው እየጨመረ ይመጣል የአየሩ ክብደት እና መኪና ላይ ሬሾ የሚባል ነገር አለ አየር ይሄን ያክል ከገባ ነዳጅ ይሄን ያክል መግባት አለበት ስለሚባል ኤር ፊውል ሬሾ አንዳንድ ጊዜ ጧት ላይ የመዛባት ቴንደንሲ ይኖራል ለዛም ምን ይደረጋል በብዛት ኩለር የሚጠቀሙ መኪኖች አሉ ካንዴሊቲ ግሎ ፕለግ የሚጠቀሙ መኪኖች አሉ ይሄን ችግር ለመቅረፍ ተብሎ ማለት ነው አየሩ ሙቆ እንዲገባና መኪናው በቀላሉ እንዲነሳ አለበዛ በብዛት ይሄ ካንዴሊቲ ወይንም ደግሞ ግሎ ፕለግ አንዳንድ ጊዜ ያስቸግርና የአየሩ የመሞቅ እንትኑን አቅሙ እየቀነሰ ይመጣል ስለዚህ ምን ይሆናል ማለት ነው የአየሩ መጠን በዝቶ የነዳጁ መጠን ወይንም ደግሞ የገባው አየር በትክክል ሳይቀጣጠል ሲቀር ከኋላ በኩል ነጭ ጭስ እንመለከታለን ይሄ ቴክኒካሊ የሚታይበት ሁኔታ ይኖራል የመጀመሪያው እንዳልኩ
ግሎ ፕለግ ወይንም ደግሞ የካንዴላ ችግር ነው። እሱ ካንዴሊቲ ችግር ነው። የካንዴሊቲ ችግርን በደንብ አድርጎ ማየት ማሞቂያውን ቼክ ማድረግ፣ ከዛ በኋላ ኢንተርኩለሩን ቼክ ማድረግ ያስፈልጋል። ከዛ ባሻገር ደግሞ አለፍ ሲል ከሰዓት በኋላ ከተነዳ በኋላ መልሶ ግን ኖርማል ጭስ የሚያጨስ ከሆነ ኦፍ ኮርስ መኪናው ከሆነ ሰዓት በኋላ ኢንጂኑ ከሰራ በኋላ ሙቀቱ ከፍ ስለሚል አየሩ የሚገባው ራሱ ሙቀት ይዞ ስለሚገባ ወደ ኖርማል ይመለስና የመቀጣጠል ቴንደንሲው ከፍ ይላል። ያን ጊዜ ነጭ ጭስ የምናይበት ሁኔታ ይቀንሳል። ይሄ ተፈጥሯቸው ነው የመኪኖቹ። ለጧት ግን ደብድቦ ለመነሳቱ ነጭ ጭስ ለመታየቱ ምክንያት ምናልባትም የካንዴሊቲ ወይም የግሎ ፕለግ ችግር ሊኖር ይችላል። እዛ ላይ ታይመር ማየት ያስፈልጋል። ምናልባት ኮምፒውተር ቤዝድ ከሆነ ኮምፒውተር አውትሶርስ መመልከት ያስፈልጋል። ኢንተርኩለር መመልከት ያስፈልጋል። ከዚህ አንግል ይሄ ነገር ከታየ የመኪናቸው ችግር በቀላሉ የሚቀረፍ ነው። ያን ያክል አስጊ አይደለም። ጥሩ እዮባ፣ ወደ ቀጣይ ጥያቄ ሲሄድ ቀጣይ ጥያቄያችን ሰላም እንዴት ናችሁ? ጥያቄ አለኝ። በሰልቫቲዮ ውስጥ ጭስ ያወጣል ማለት ጭሱ እንደ ጉም ነገር ነው። የምን ችግር ነው? ባካችሁ መፍትሄውን ስጡኝ። እሺ፣ አንደኛ ሰልቫቲዮ ላይ የሆነ ክራክ ወይንም ደግሞ የመቀደድ ነገር ካለ፣ ሁለተኛ ክዳን በትክክል ሳይከድኑ፣ ሶስተኛ ነገር ክዳኑ የራሱ ካልሆነ ፊት ካላደረገ ምን ያደርጋል? ውስጥ ያለው ሰልቫቲዮ ውስጥ ያለው ፊውል ናቹራሊ እንትን ኢቫፖሬቲቭ ነው ማለት ኢቫፖሬት የሚያደርግ ነው፣ ይተናል ማለት ነው። ስለዚህ ይሄ የሚተንን ነገር ስለሆነ የመትነን እንትኑ ከፍተኛ ስለሆነ እንኳንስ አይደለም በክዳን ኖርማሊ እንትን ሲል ምናምን ያላቸው አሉ። በሲል ሁሉ ተደርጎ አንዳንድ ጊዜ ስኬፕ የሚያደርገው የሚተንበት ሁኔታ አለ። እንደውም በዚህ አጋጣሚ በጣም አውቶሞቲቭ ላይ ከዚህ ቀደም የነበሩ መኪኖች ላይ ከሚያስቸግረው ኢሚሽንን እና ፊውል ኮንሳምፕሽንን በጣም ራስ ምታት ሆኖባቸው ወደ ተለያዩ ቴክኖሎጂ እንዲገቡበት ያደረጉ የዚህ ኢቫፖሬቲቭ ኢሚሽን ነው። ኢቫፖሬቲቭ ኢሚሽን ማለት ምንም ሳትጠቀመው መኪናው ሳይጠቀመው ዝም ብሎ በትነት መልክ ወደ ውጭ ስኬፕ ያደርጋል፣ ይወጣል ማለት ነዳጁን ሳትጠቀመው ከታንከር ከሰልቫቲዮ እየወጣ ወደ ውጭ የሚሄድበት ሁኔታ አለ። ስለዚህ ሰልቫቲዮ ጋር ወይ የሆነ የተቀደደ ክራክ ያለ ፓርት ካለ እሱን ቼክ ማስደረግ ይኖርበታል። ሁለተኛ ክዳኑ በትክክል መታሰሩ ፊት ማድረጉን ቼክ ማድረግ ያስፈልጋል። ሶስተኛ ራሱን ክዳኑን ሲጠቀም የራሱ ነው ወይ የመኪናው የዛኛው የራሱ ሰልቫቲዮ ክዳን ነው እየተጠቀመ ያለው የሚለውን ነገር ከግምት ውስጥ ማስገባት መቻል አለበት። ስለዚህ በእነዚህ ሁኔታዎች ምን ያደርጋል? ፊውል በቀላሉ ወደ ውጭ ስኬፕ ያደርጋል ማለትም ይተናል ማለት ነው። ስለዚህ ሲተንን ደግሞ ናቹራል ነው። ሰው እጁ ላይ የሆነ ነገር እንደዚህ በነዳጅ ይዞ ራቅ አድርጎ ቢመለከተው በግልጽ ይታያል ምናምን ሲተን፣ ልክ ይሄ ውሃ እሳት ላይ ጥለ እንፋሎት ወደ ላይ ሲተን እንደማየት ማለት ነው። ስለዚህ ይህንን ነገር በደንብ አድርጎ ሊያሳየው ይገባል። ሰልቫቲዮ ፕሬዠር ቴስት መሰራት መቻል አለበት። ፕሬዠር ቴስት ከተሰራ በኋላ ቀጥሎ ደግሞ ክዳኑ በትክክል ፋንክሽናል ነው የራሱ ነው የሚለውን ነገር ማረጋገጥ ያስፈልጋል። አለበለዚያ ግን የራሱን ያልሆነ ክዳን ከተጠቀምንለት ወደ ውጭ ስኬፕ ያደርጋል ማለት ነው እና ተመልካቻችን በዚህ መልኩ ይህንን ችግር ሊያስተካክለው ይችላል ማለት ነው። ጥሩ እንግዲህ ዮባ፣ ለዛሬ የነበረን ቆይታ በዚሁ ይጠቃልላል። እንግዲህ ኢትዮ አውቶሞቲቭ ጥያቄ ማንኛውም ጥያቄ ካላችሁ እናንተ በስልክ በመደወል ሪካርድ እናደርጋለን። እንዲሁም ደግሞ በዩቲዩብም በሌሎች ማህበራዊ ሚዲያዎቻችንም ጥያቄ የሚመጡትን ወደዚህ እያመጣን እንመልሳለን። እንደተለመደው በ96 21 64 64 ቴክስት አድርጉልን። ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን።